አወቅ ሲሏት የባሏ መጽሐፍ አጠበች አለ ሰውየው። አሁንም ቢሆን ቢኒ ማለት ነው አንተ ልክ ነህ፣ ተበዳይ ነህ፣ አንተ ተበድለሃል፣ በቃ አንተ ተጎድተሃል ምናምን እያልን ስናበረታታህና ስናሽበለብልህ በጣም ቁንጮ ልውጣልክ፣ የእውነት ማለት ነው። በጣም ቁንጮ ልውጣልክ። ለተፈጠረው ነገር ብሩኬ አይደለም ተጠያቂ። እሺ ማነህ ቢኒ፣ ስርዓት ይኑርህ። ከቤት እንዴ በጣም ውጥጥ ውጥጥ አለ ታውቃላችሁ። ውጥ ውጥ ነው የሚለው ያማን ነው ፍፄ ውጥ ውጥ ይል ነበር። አሁንም አንተ በጣም አፈላህ ጭራሽ እስከ ማነቅ ደረጃ። እሰይ አይ አለ ሲጀመር እኮ ማለት ነው። ማነህ ቢኒ ተስፋ አልቆርጥም ላልከው ልክ ነህ። ተስፋ አትቁረጥ። ልጅህን ፈልግ። ልጅህ የእውነት ልጅህ ከሆነች ልጅህ እንዳልሆነች እኮ መረጃ ብዙ ሰምተናል። ያንተም ልጅ አይደለችም፣ የብሩኬም ልጅ አይደለችም፣ የሌላ ልጅ እንደሆነች እኔ ስሙን ካሁን በፊት ጠቅሻለሁ። ድጋሚ ሄኖክ ይባላል። የትኛው ሄኖክ እንደሆነ ባላቅም የሄኖክ ልጅ ናት የሚል መረጃ ደርሶኝ ተናግሬያለሁ ካሁን በፊት ማለት ነው። የትኛው ሄኖክ እንደሆነ ግን የማውቀው ነገር የለም። ስለዚህ ያንተም ልጅ የብሩኬም ልጅ አይደለችም። ስለዚህ የልጅቷን አባት ደግሞ አንተ ትሆን ብሩኬ ይሁን መጠየቅ ያለብህ እየሩስ ተብየዋን እንጂ ብሩኬን አይደለም። ብሩኬን የመጠየቅ መብቱ ሞራሉ ምንም የለህም። እየተነሳ አሁን ትላንትናም ከትላንቱ ደም ብሩኬ ላይ የሆነ የመደንፋት አይነት ነገር እያሳየህ ነውና ትክክል አይደለም ወንድሜ። እንደሚሆን ያዘው። እሺ ድራማም ቢሆን እንደሚሆን ያዘው። ጭራሽ የብሩኬን አንገት እስከማነቅ ድረስ ደረስክ። ወይ ጉድ ወይ ጣጣ። እኔ እኮ እንዲሁ ግራ ግብት አለኝ። መቼ ይሆን ማብቂያው ይሄ ነገር? መቼ ይሆን የሚበቃው? መቼ ነው የምታበቁት? እንዲሁ እኛ አላችሁብን እኮ የፈጣሪ ያለ። ኧረ ተው ድራማም ከሆነ ይበቃችኋል። ደግሞ የሰው ቻናል በየቤቱ እኮ ነው ደግሞ የሚመጡት። በየሰው ቤቱ እኮ ነው እየመጡ ያሉት። ተው ይበቃችኋል። ድራማም ከሆነ ይበቃችኋል። ሪልም ከሆነ በውስጥ ፍቱ። ተው ግን ተው። በእናንተ ምክንያት ሰው እያለቀሰ ነው፣ ሰው እየተጎዳ፣ ሰው እየታመመ ነው። ተው። ምክንያቱም የጀመራችሁት ነገር በጣም ከባድ ነው። ሀይሚና ብሩኬ ማለት እኛ የአይናችን ብሌን፣ እንኳን አይደለም የመለየት ሁኔታ፣ እንኳን አይደለም የመጣላት ሁኔታ፣ እንኳን አይደለም እዚህ ደረጃ የመድረስ ሁኔታ አይተን ይቅርና አንድ ቀን እንኳን የሆነ ሀይሚና ብሩኬ የሆነ ትንሽ ከፋ ብሏቸው ስናይ እንኳን የሚሰማንን ስሜት ሁላችንም እናውቀዋለን። ስለዚህ የጀመራችሁት ነገር በጣም ሮንግ ስለሆነ በእናንተ ምክንያት ሰው እየታመመ መሆኑን አትርሱ። በእናንተ ምክንያት ሰው እያለቀሰ ነው። ስለዚህ ድራማም ከሆነ ይበቃችኋል። ሪልም ከሆነ በውስጥ ጨርሱ። ምን ሆናችሁ ነው ግን? የእውነቴን ነው የምላችሁ። እግዚአብሔርን ማለት ያው ለእናንተ ለኦዲየንሶቻችሁ አስቡ። አይኑ ስራ ነው አውቃለሁ፣ ሊሆን ይችላል። ግን ኦዲየንሶቻችሁ በጣም እየታመሙ ነው። እኔ 1 2 3 ልጆች አይቻለሁ። የእውነቴን ነው የምላችሁ እና ተጠንቀቁ። ለማንኛውም አይ ነው አውቃለሁ። ዩቱበር በጠቅላላ ስራው ይሄ ነው። ምክንያቱም የዩቱብ ባህሪው ነው ይሄ። ምንም ማድረግ አይቻልም። ግን ደግሞ ተጠንቀቁ፣ የእውነት ተጠንቀቁ። ይደብራል። በዚህ ልክ ማለት ሰውን የሚወዳችሁን ኦዲየንስ እንዳታጡት ተረጋጉ ባይ ነኝ። ከዛ ባለፈ ያው ቢኒ እንግዲህ እኔ ተበዳይ ነኝ፣ ብዙ ነገር ደርሶብኛል፣ እንዴት እችት ታረጉብኛላችሁ በእኔ ላይ? እኔ ብሩኬ በ10ሩም ጣት ይፈርምለታለሁ። ብሩኬ ይሄንን አያደርግም መቼም ቢሆን ማለት ነው። መቼም ቢሆን አያደርግም። እውነቴን ነው የምላችሁ። ይሄ ነገር እኔ በጣም በቃ የሆነ ድራማ እንደሆነ ስራ እንደሆነ የሚገባኝ ለምንድን ነው? በቃ በእርግጥ ያው ሀይሚዬንም እነናኒ ቤት አይቻታለሁና ያው ነገሩን ፍቱት ምናምን ተረጋጊ ምናምን እያሏት ነበርና እሺ ችግር የለም እረጋጋለሁ፣ ነገሮችን ቀስ ብዬ ለማሰብ እሞክራለሁ ምናምን ብላለች። ያው ነገሮች ብቻ የመስተካከል እድላቸው ሰፊ ነው። ምክንያቱም ሁሉም ነገር ነገ ሰላም ይሆናል፣ ሁሉም ነገር መልካም ይሆናል። በቃ ይታረቃሉ። አብሽሩ፣ እንትን አትበሉ። ብዙዎቻችሁ አታስቡ፣ አትዘኑ። ምክንያቱም እውነተኛ ፍቅር ይፈተናል። ያው ዋጋ የተከፈለበት ነገር ደግሞ ደስ ይላል።
ጥሩ ነው። ዋጋ የተከፈለበት ነገር እና እነሱ ፍቅራቸው ላይ ዋጋ እየከፈሉ ስለሆነ ምንም ማለት አይደለም። ይታረቃሉ። ነገር አታስቡ፣ አትጨነቁ። ብዙዎቻችሁ በጣም ጭንቀት ላይ ናችሁ። አትጨነቁ። እውነቴን ነው የምላችሁና ቢኒ ግን እረፍ የምር ብሩኬ ላይ ግን ምንም የፈለገ ድራማ ቢሆን እዩ የምትባል ሴትዮን ብትሆን አንተም ብትሆኑ ሀይሚና ብሩኬ ላይ እንደዚህ አፋችሁን ስከፍቱ ማየት እግዚአብሔርን ኦዲየንስ ይጠላችኋል። ድራማ እንደሆነ እናውቃለን፣ ግን ደግሞ ያስጠላል ማለት ቢያንስ በልክ ሆኑ። ቢያንስ ስድብ የሚባለውን መደባደብ የሚባለውን ነገር አቁሙ። ምክንያቱም እናንተ ቤት ያለው እንዳለ የሀይሚና የብሩኬ ኦዲየንሶች ናቸው። ቢኒ መልካም ነህ፣ ጥሩ ነህ፣ አንተም ተጎጂ ነህ፣ ተበዳይ ነህ ተብለህ ከጎንህ ነን እስካሁን ድረስ። ለምን አንተም ልጅህን አታህል ምናምን ነገር ሰው ልጅህን ማወቅ ከፈለግ አንተ ጎበዝና ጠንካራ ከሆንክ ዲኤንኤው ድጋሚ እንዲደረግ ማድረግ ነው። ጀግና ከሆንክ እንደዛ አድርግ። በቃ ዲኤንኤውን ድጋሚ አስደረግና እወቅ። በቃ የብሩኬም ካልሆነች ያንተም ከሆነች ያንተም ካልሆነች ከብሩኬ ራስ ላይ ግን ወረድ በል። ብሩኬ እንደዚህ የሚያደርግ ሰው አይደለም። እሺ ወንድም አለም እንደው እኔ እንጃ ይሄ ቀን አልፎ ግን ማለት ነው እውነታው መጨረሻውን አይቸው ነው በቃ የናፈቀኝ ነው። መጨረሻውን ማየት ታውቃላችሁ። ምን ይሆን ምን ይፈጠር ይሆን? በቃ ብቻ ግን ሰስፔንስ ያደርጋል። የእውነቴን ነው የምላችሁ። ግን ማንም ቢሆን በብሩኬ ቀልድ የለም፣ በሀይሚዬ ቀልድ የለም። እርስ በርሳቸውን የሆነ ተነጋግራችሁ ከእዩ ጋር ተነጋግራችሁ ምናልባት እንደው ከእዩ ጋር ተነጋግራችሁ ልታጣሉ ከሆነ አይሳካላችሁም፣ አይሆንላችሁም። ምክንያቱም እውነት ያሸንፋል። እሺ እውነት ያሸንፋል፣ እውነት ያሸንፋል። ሁለተኛ ነገር ደግሞ እኔ ቢኒን አላምነውም። ይቅርታ አድርጉልኝና አላምነውም። ምክንያቱም ጭራሽ ነገሩን ወደ ብሩኬ ያዙሩ። ብሩኬ ላይ ለምን በቃ መጀመሪያም ይሄን ነበር ተነጋግራችኋል ለማለት ያስችላል። ይሄ ማለት ነው ከእዩ ጋር የሆነ የተነጋገራችሁት ነገር እንዳለ ነው የሚያስመስለው። መጀመሪያም ድራማውን የሆነ አጠማዛችሁ ዞራችሁ ሁሉንም ነገር ተጠያቂ ብሩኬ ላይ ያመጣ ብሩኬ ላይ ማንም ሆነ ብሩኬ ላይ አይሆንም። እንደዛ ተረጋጋሽ ቢኒ፣ እንደዚህ አትሆን እሱ ላይ። ምክንያቱም ከኦዲየንስ እንዳትጣላ። ያንተ ኦዲየንሶች የብሩኬ ኦዲየንሶች ናቸው፣ እንዳለ የሀይሚ ኦዲየንሶች ናቸው። በሀይሚና በብሩኬ ደግሞ የሚደራደር የለም።